ዘንድሮም ቅባት ከውጭ ትገዛላችሁ የፀጉር ቅባት። ይህንን የፀጉር ቅባት በጣም በቀላል መንገድ ግን በጣም ብዙ ጥቅም ያለው ፀጉራችሁ ለሚሰባበር ለሚነቃቀል፣ እንደዚሁም ደግሞ ጫፍ ጫፉ ለሚደርቅና ከግንባር ለሚሸሽ ፀጉር፣ በአጠቃላይ ፀጉራችሁ ለሳሳባችሁ፣ ፀጉራችሁ እየተነቃቀለ ለሚያስቸግራችሁ ይህንን ቅባት ሁላችሁም ሰርታችሁ ብትጠቀሙበት በጣም 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 ታመሰግኑኛላችሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። የዛሬ ቅባት እንደምታዩት ያው ሮዝመሪ እንግዲህ እኔ ዓለም ሁሉ ዋው ያለለት ያጨበጨበለት ለፀጉር ለምግብ ማጣፈጫ ብቻ አይደለም ሮዝመሪ ማለት ነው። ለፀጉር በጣም ብዙ ጥቅም አለው። በእኔ ፀጉር ማየት ይቻላል ማለት ነው። ሮዝመሪን እንደዚህ ማታ አጥቤ አድርቄው ነው ማንኛውንም ለፀጉራችን ለቆዳችን የምንጠቀማቸው ነገሮች ማጠብ ስላለብን ማለት ነው። ሮዝመሪ በዚህ መልኩ ሸመጥጠዋለሁኝ። ይህንን ሮዝመሪ እርግጠኛ ነኝ ከ30 ጊዜ በላይ ሰርቼዋለሁኝ፣ ተጠቅሜዋለሁኝ። ፀጉሬ ላይም ትልቅ ለውጥ አይቻለሁኝ። ሮዝመሪ እንደዚህ ፍሬሹን የማታገኙ ሰዎች ካላችሁ ደረቁንም መግዛትና በደረቅ ሮዝመሪ መስራት ትችላላችሁ። እንደምታዩት ሮዝመሪ እንደዚህ ከሸመጠጥኩት በኋላ መግቢያዬ ላይ ያያችሁት የሚገርም የፀጉር ቅባት ልሰራ ነው ማለት ነው። ይጠቅማችኋል ብዬ ተስፋ አደርጋለሁኝ። ቪዲዮን ግን እስከ መጨረሻ ካላያችሁት አሰራሩ ምንም ሊገባችሁ ስለማይችል እስከ መጨረሻ ቪዲዮውን እዩት፣ ትጠቀሙበታላችሁ፣ ታመሰግኑኛላችሁ። መጥታችሁ ለሁለተኛ ዙርም ሰርችዋለሁ ብላችሁ በኮሜንት ታሳውቁኛላችሁ ማለት ነው። እኔ ለሶስተኛ ጊዜ ለአራተኛ ጊዜ የሰራሁት የፀጉር ቅባት ነው። ውድ ቤተሰቦቼ እኔ በጣም ሮዝመሪ ከመጠቀም የተነሳ በጣም በውድ ነው የምገዛው። ውድ ነው እኛ ጋር ሮዝመሪ ማለት ነው። እንደዚህ ፍሬሹ በተለይ በጣም ውድ ነው። ግን ከኔ አይበልጥም ወይም ደግሞ ከፀጉሬ አይበልጥም ብዬ ግን እጠቀመዋለሁ፣ ገዛዋለሁኝ ማለት ነው። እንደዚህ በደንብ ከሸመጠጥኩት በኋላ ይህን ያክል ይበቃኛል። ይህንን ደግሞ ለሌላ ቀን እንደዚህ አስሬ በደንብ ቋጥሬ ፍሪጅ ውስጥ ነው የማስቀምጠው። ሮዝመሪ እንደዚህ ፍሬሽ ሮዝመሪ ፍሪጅ ውስጥ ስታስቀምጡት አይበላሽም። መፍጫዬን አመጣለሁኝ፣ በደንብ ድቅቅ አድርጌ እፈጨዋለሁኝ መፍጫዬ ውስጥ ማለት ነው። ግን ብቻውን አይደለም የምፈጨው። እንደምታውቁት ቁርንፉድም ታውቃላችሁ ለፀጉር እድገት ብዛት ዋው እንዴት አድርጌ ልንገራችሁ፣ ፀጉሬ በጣም ብዙ ለውጥ አለው። እውነቴ ነው የምላችሁ። እና ቁርንፉዱን መጀመሪያ ወቅጨዋለሁኝ። በመፍጫ ነው የፈጨሁት ጎረቤት ወስጄ። እውነት ለመናገር የኔ መፍጫ እንደዚህ ቁርንፉድ እንደዚህ ጥራጥሬ ነገር አይፈጭም። ጎረቤት አስፈጭቼ መጣሁኝ። ማታ ነው ያዘጋጀሁት ማለት ነው። ይህን ያክል 2 ማንኪያ ከጨመርኩኝ የቁርንፉድ ዱቄቱን ከዛ ኦሊቭ ኦይል ለፀጉር እድገት ብዛት እንደዚህ ብቻው እነዚህ ሁላ ሳትጠቀሙ ብቻው ራሱ ብትጠቀሙት ሮዝመሪ በጣም ብዙ ጥቅም ታገኙበታላችሁ። በዚህ መልኩ ፈጨዋለሁኝ። ድቅቅ አድርጌ በተቻለኝ አቅም ፈጨዋለሁኝ። ግን መፍጫዬ ይህን ያክል አያደቅም። ያደቀቅልኝን ያክል ነው የማደቀው ማለት ነው። ስለዚህ በደንብ ከፈጨሁት በኋላ እቃዬ ላይ ገለብጠውና አሁን ነው ኦሊቭ ኦይል የምጨምረው። ይህንን ኦሊቭ ኦይል ውስጡ ላይ ያለው ሮዝመሪ ነው። ለፀጉሬ የምጠቀመው ፀጉሬ ከመታጠቤ በፊት ታጥቤ ከወጣሁኝ በኋላ ኦሊቭ ኦይል በጣም ስለሚስማማኝ ንጹህም ስለሆነ እጠቀማለሁኝ። ሁሌም የማይቀር የወይራ ዘይት እጠቀማለሁኝ ማለት ነው። ኦሊቭ ኦይል ማለት የወይራ ዘይት ማለት ነው። ይህንን ጋዜ ላይ አንተከትከዋለሁኝ። እንደዚህ አረፋውን ቁርጥ ሲያደርግ ነው ጋዙን ማጥፋት ያለባችሁ። አረፋውን እስኪጨርስልኝ ድረስ አንተከትከዋለሁኝ። በዚሁ አጋጣሚ ቪዲዮዎችን እያያችሁ ላይክ እና ሰብስክራይበር አድርጉ። ከታችም ደግሞ በጣም ብዙ ቪዲዮዎች አሉ የምትጠቀሙባቸው። ወርዳችሁ እነሱንም አይታችሁ ፀጉራችሁ ላይ እንግዲህ እንደኔ አሁን ላይ ዘመቻ ከተነሳችሁ፣ እኔ አሁን የፀጉሬ ዘመቻ ላይ ነኝ። እንደዚህ ከቀዘቀዘልኝ በኋላ በማጥለያ ወይም ደግሞ በንጹህ ጨርቅ ማጥለል። በጣም ወፍራም ነው፣ ሽታው በጣም ነው ደስ የሚለው። በጣም ቆንጆ የፀጉር ቅባት ነው።
እኔ እንጃ እንዴት አድርጌ እንደምነግራችሁ አላቅም። የእውነት የምምላችሁ በጣም ቆንጆ ነው። ሰርታችሁ ብቻ ሞክሩት። እናንተ ሰርታችሁ ሞክሩት። እንደዚህ በደንብ ካጠለልኩት በኋላ ሁለቴ ነው የገባው። እንደዚህ በደንብ ካጠለልኩት በኋላ እዚህ ጋር ንጹህ የገበታ ቅቤ አለኝ። ጨው የሌለው መሆን አለበት። የገበታ ቅቤ ስትጠቀሙ ዝብዴ ማለት ነው። ጨው የሌለውን ግዙና ፀጉራችሁ እንደዚሁ ድርቀት ራሱ በሚይዛችሁ ወቅት ላይ ገዝታችሁ ብትጠቀሙት በጣም ቆንጆ ነው። አሪፍ ነው። በቃ ፀጉር ቅቤ አይደል? ያው ጨው ከሌለው በጣም አሪፍ ነው ማለት ነው። ይህን ያክል የገበታ ቅቤን ከጨመርኩኝ በኋላ መጀመሪያ አዘጋ አጥሌ ያዘጋጀሁት ይታያችኋል ካጠገቡ። እዚህ ውስጥ ያጠለልኩትን እዚህ ውስጥ ጨምረውና ቡና ነው አይደል የሚመስለው? እንትኑ ነው ቅርንፉዱን ቡና አስመሰለው። ግን መጨረሻ ላይ እንደዚህ አይደለም የሚሆነው። ይህንን ጋዜ ላይ ጥደውና በጣም ብዙ አላንተከትከውም ቢያንስ እስኪቀልጥልኝ ድረስ ብቻ ነው። ለምን ስለሚቃጠል ብዙ ማንተክተክ አልፈልግም። ዝብዴውን ወይም ደግሞ የገበታ ቅቤውን ጋዜን ለኩሸዋለሁኝ። አሁን ይሄ 5 ደቂቃ ወይም ደግሞ 4 ደቂቃና ብቻ ነው። ይህንን ቅባት እንዴት እንጠቀመው? ታጥባችሁ ወጥታችሁ መቀባት ትችላላችሁ። ከመታጠባችሁን በፊት መቀባት ትችላላችሁ። ምንም አይነት ሽታ ስለሌለው ሽታው ደስ ስለሚል ጫፉ ፀጉራችሁ ታጥባችሁ ወጥታችሁ ልክ ፀጉራችሁ ውሃ እንዳለ ብትቀቡት ደግሞ በማግስቱ ፈታችሁ ድጋሚ ተቀብታችሁት ወይም ቁጥርጥር 4 ቦታ ሰርታችሁት ብታሳድሩት በቃ ማታ ሁሌም ስተኙ በቃ ይሄንን ቅባት እየተቀባችሁ ፀጉራችሁን መሳጅ እያደረጋችሁ ሰርታችሁት እደሩና ፀጉራችሁን ታዩታላችሁ። በሳምንት ውስጥ በጣም ብዙ ለውጥ ታዩበታላችሁ ፀጉራችሁ ላይ። ብዙ ጊዜ እውነት ለመናገር እንደዚህ ሪከርድ ማድረግ በጣም ይከብዳል። በመሀል ሊቆራረጥ ይችላል። ድምፁ እኩል ላይ ይመጣላችሁ ይችላል እና የመጀመሪያ ሪከርድ ያደረኩት ትንሽ ድምፅ ስለነበረ ይረብሻችኋል ብዬ ነው ሪከርድ እያደረኩኝ ያለሁት። በዚህ መልኩ አንተከትከዋለሁኝ። ሰብስክራይበር ያላደረጋችሁ ሰብስክራይበር ያደረጋችሁ ቤተሰብ ሁኑ። ላይክ አድርጉ። ለሰው ይጠቅማል ያላችሁትን ነገር እናንተም የጠቀማችሁን ነገር ሼር አድርጉን። እኛም ደግሞ የጠቀምን ነገር ለእናንተ ሼር እናደርጋለን ማለት ነው። አያችሁት? አሁን መልኩ እየቀየረ ይመጣል። በደንብ አላንተከትከውም። ጋዙ እንደምታዩት እስከ መጨረሻው ነው የቀነስኩት። ለምን ይቃጠላል ቅቤው፣ ከዛ ሽታው ያስጠላል። እንደዛ ከሚሆን እንደዚህ ብቻ ሲቀልጥ ማውጣትና ጋዙን ማጥፋት። ልክ ጋዙን ደግሞ አጥፍታችሁት ሲቀዘቅዝላችሁ በደንብ መቀዝቀዝ አለበት። ሲቀዘቅዝ ግን እንዲረጋ ደግሞ እንዳትጠብቁት። መቀዝቀዝ እንደዚህ የሆነ ትንሽ ለብ ነገር ሲል በእንደዚህ አይነት እቃ መገልበጥ። እነዚህ የቅባት እቃዎቼ ናቸው። ይህንን ለዛሬ አይደለም ነገ ነው በደንብ የሚረጋው። ልክ ሲረጋልኝ ነው ፀጉሬ ላይ የምጠቀሙ ማለት ነው። ይሄኛው ፀጉሬ ታጥቤ ወጥቼ የምቀባው ነው። ያኛው ደግሞ ትንሽ ወፈር ስላለ ደግሞ ከመታጠቤ በፊት የምቀባውንም ማለት ነው። እንደምታዩት ይሄኛው ወፍረዋል፣ ግን መጨረሻ ላይ ደግሞ ያጠላል። ከሚገርማችሁ ነገር ይሄ ልክ ለመታጠብ 1 ሰዓት 2 ሰዓት ሲቀረኝ ጫፉን ቆዳውን እንዳለ የምቀባው ቅባት ነው። እነዚህ ቅባቶች ልግዛቸው ብትሉ በትንሹ $30 $40 ከዛም በላይ ነው የምታገኙትና ግን ቤት ውስጥ እንደዚህ በቀላል ነገር ራሳችሁ መስራትም ትችላላችሁ። ሞክሩት፣ ትጠቀሙበታላችሁ፣ ታመሰግኑኝም አላችሁ። ውድ ቤተሰቦቼ ዛሬ የሰራሁት የፀጉር ቅባት ይህንን ይመስል ነበረ። በጣም ቆንጆ በጣም አሪፍ የፀጉር ቅባት ነው የሰራሁት ማለት ነው። ይህንን በማግስቱ ነው ካደረ በኋላ ነው እንደዚህ የረጋው። በጣም ነው ማመሰግነው ስለምትከታተሉኝ፣ ከልብ አመሰግናለሁኝ። አጥልለዋል። ያው
ቅርንፉዱን በአጥልሎ ብቻውን አስቀምጦታል። ይህንንም ደግሞ ታጥቤ ከወጣሁኝ በኋላ የምቀባው ነው ማለት ነው። ስለምትከታተሉኝ እጅግ ከልብ አመሰግናለሁኝ። ማንኛውንም ጥያቄ ካላችሁ በኮሜንት አስቀምጡልኝ፣ እመልሳለሁኝ። ያው ለእያንዳንዳችሁ በኮሜንት መመለስ ባልችልም ግን እንደዚህ ደግሞ ቪዲዮ ሰርቼ እመልሳለሁኝ ማለት ነው። በጣም ቆንጆ በጣም አሪፍ ቅባት ነው፣ ተጠቀሙበት። አመሰግናለሁ። ለቤቴ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር እያደረጋችሁ ውጡ። በጣም 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 አመሰግናለሁ። ሞክሩት፣ በጣም ውጤታማ ትሆናላችሁ። ሌላ ቀን በሌላ ቪዲዮ እንገናኝ። በያላችሁበት ሰላም ቆዩልኝ። ወዳችኋለሁ።